ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ ብሩኬ መጨረሻ ላይ ተናግሮ በሄደው ነገር በጣም ግራ ተጋብታችኋል። ምን ለማለት ፈልጎ ነው? ልጅቷ የኔ ናት ብሎ አምኖ ከተቀበለ በኋላ ሀይሚዬን ዲኤንኤው ሲመጣ በዛ ሰዓት የኔ ልጅ ናት ብልሽ ታምኝኛለሽ ወይ ብሎ የሚጠይቃት ልጅቷን አምኖ ተቀብሎ የለ እንዴ? ምን ለማለት ፈልጎ ነው እያላችሁ በጣም ብዙዎቻችሁ ተጨንቃችኋል። እንዴት መሰላችሁ? እኔ በተረዳሁት መንገድ ማለት ነው። ዲኤንኤው ሲመጣ በዛ ሰዓት ብሩኬ የእሱ ልጅ እንዳልሆነች ያቃል፣ እሱ ራሱ ማለት ነው ያቃል። ግን ዲኤንኤው የሚለው የብሩኬ ልጅ ናት ነው የሚለው። ያለው አማራጭ የሚያምነው ሰው ስለሌለ የኔ ናት ብሎ ነው መቀበል የሚችለው በሰዓቱ ማለት ነው። ማንም ሰው ሊያምነው ስለማይችል ማለት ነው። እሱ አምኖ ሲቀበል ደግሞ ሀይሚ የኔ ልጅ ናት ብሎ አምኖ ልጅቷን ከተቀበለ ሀይሚ እንዴት ነው ልታምነው የምትችለው? ሀይሚን በራሷ መንገድ ትክክል ናት። ብሩኬም እሱ ባሰበው መንገድ ትክክል ሊሆን ይችላል። ግን የኔ ልጅ አይደለችም ቢል በዛ ሰዓት ማንም ሰው ሊያምነው አይችልም። ምክንያቱም ዲኤንኤ የሚለው የብሩኬ ልጅ ናት ነው የሚለው አይደለም። ማንም ሰው ሊያምነው አይችልም። ዲኤንኤው ትልቅ ምስክር ስለሆነ ማለት ነው። ለሁለተኛ ዲኤንኤ ለመጠቀም ያለው አማራጭ አምኖ መቀበል ነው። ይሄ ልጅ ነገሩን እስኪደርስበት ድረስ ነፃነቱንም እንትን ለማለት ከፈለገ ያለው አማራጭ አምኖ መቀበል ብቻ ነው። ይሄ ዲኤንኤ ከመምጣቱ በፊት ምንድን ያለችው እዩ? ሁለተኛ ዲኤንኤ ማድረግ እፈልጋለሁ ብሎ ሲጠይቃት ማነው ወንዱ ነው ያለችው? አላደርግም ነው ያለችው ይችን ሴት። ስለዚህ በመላ ካልሆነ በግትርነትና በጭቅጭቅ አትችሏት። ስለዚህ በሲስተም ነው ሁሉን ነገር ማድረግ የምትችሉት። እንግዲህ ብሩኬ ደግሞ ያንን ሲስተም ለመጠቀም ነው አምኖ የተቀበላት እንጂ የብሩኬ ልጅ አይደለችም። ስለዚህ በዛ ሰዓት ሲል የነበረው ብሩኬ ሀይሚ ከጎኑ እንድትሆንለት ነገሮችን እንዳስተካክል እንዳትርቀው ነው የሚፈልገው። ግን ደግሞ ብሩኬ ልጄ ናት የኔ ናት ብሎ አምኖ ሲቀበል ሀይሚ እሱ ያንተ ልጅማ ልትሆን አትችልም ብላ ልታምነው አትችልም። ገባችሁ? በጣም ከባድ ነው። ስለዚህ ብሩኬ ሲል የነበረው የኔ ልጅ አይደለችም፣ በግልጹ በሰዓቱ የኔ ልጅ አይደለችም ብላችሁ ልታምኑኝ አትችሉም። ስለዚህ ያለኝ አማራጭ በሂደት ነገሮቹን ለማስተካከል መሞከር ነው። ስለዚህ እነዚህ ነገሮች ሳስተካክል ደግሞ ሀይሚ ከጎኔ እንድትሆንልኝ እፈልጋለሁ ነው የሚለው። ስለዚህ ይህ ነገር ለሀይሚ ማስረዳት ይችል ነበረ፣ ግን ስራው እንዲካሄድ እንዲራዘም ስለተፈለገ ነው። ሀይሚዬ ትናንትና የመጣችበት መንገድ ትክክል ነው። በቃ ያለውን ነገር ከራሷ ጋር አውርታ ወስና ከብሩኬ ጎን ለመቆም ነው የመጣችው አደለ? እሱ መንገድ በጣም አሪፍ ነገር ነው። ግን ደግሞ እናንተ ሁለታችሁ ብቻ ሀይሚና ብሩኬ ማውራት አለባችሁ። እናንተ መደማመጥና መስማማት አለባችሁ። ሶስተኛ ወገን በሁለት ሰዎች መሀል መግባት የለበትም። ጓደኛ ወንድም የሚባል ነገር የለም። በእናንተ ህይወት ውስጥ ሶስተኛ ወገን መግባት የለበትም። ሶስተኛ ወገን ሲገባ ትበጣበጣላችሁ። አንዳንድ ይናገራል፣ አንዳንድ ይናገራል፣ ቃላት ትቀያየራላችሁ፣ ሌላ የማይሆን ነገር ውስጥ ትገባላችሁ። ሀይሚዬ ደግሞ ምርጫ ውስጥም ራስሽን ማስገባትም የለብሽም። እሱ ላይ ትክክል አይደለሽም። በቃ ብሩኬ ይወድሻል፣ ያፈቅርሻል። ከሱ እንድትለይ አይፈልግም። የወደፊት ሚስቴ ነሽ፣ እወድሻለሁ፣ አፈቅርሻለሁ፣ ምርጫ አንቺ ነሽ ከተባልሽ በኋላ ምርጫሽን ከእሷ ጋራ ምርጫ ማስገባት የለብሽም። በቃ ገባችሁ አይደለ? አንድ ወንድ ልጅ በቃ አንቺ ምርጫ ነሽ ከተባለ ከዛች ሴት ጋራ መወዳደር አይጠበቅባችሁ። ገባችሁ አይደለ? ምክንያቱም ምርጫውን እየደጋገመ እየተናገረ ነው ይሄ ልጅ ማለት ነው። ምንም ደጋሞ መናገር አይጠበቅበትም። ልጅ እዩ ደግሞ የምትፈልገው ከእሷ ጋር እንዲኖር ነው የምትፈልገው። ገባችሁ አይደለ? ከእሱ ጋር እንድትኖር ነው የምትፈልገው። እሱ ነገር ደግሞ መሆን እንደማይችል ደግሞ እዩ ታውቃለች። ለምን እንደዚህ ድርቅ ብላ እንደምትሄድ እንደው ድራማም ይሆን ሪልም ይሆን ይህ ነገር አያስኬድም። በቃ ትክክል አይደላችሁም። በቃ ምክንያቱም በግዴታ ህይወት የለም።
ሁለት ሰዎች ተስማምተው ብቻ ነው ህይወትን መቀጠል የሚችሉት እንጂ ለምን እንደሆነ አላውቅም። ስለዚህ ነገሮችን በአጭር ብትቋጯቸው። ሀይሚና ብሩኬ እናንተ ሁለታችሁ መነጋገር አለባችሁ። ልጅቷ ደግሞ አሁን ላይ ከእናቷ ጋር ነው መሆን የምትችለው እንጂ ከእናቷ ለይቶ መውሰድ በአሁኑ ሰዓት በጣም ከባድ ነው። ጡት የምትጠባበት ሰዓት ነው። የሚያስፈልጋትን ለወተትም ይሁን ለልብስም ይሁን ያለውን ነገር ማድረግ ያለበትን ነገር ያደርጋል። አለቀ። እንግዲህ ከአመትም በኋላ ይሁን ምንም ብቻ ከወራቶች በኋላ እህል መብላት እንኳ እስክትጀምር ድረስ እናቷ ጋር መሆን አለባት ይችልች አደለ? ቤተሰብ እንደዛ ነው እንግዲህ እኔ የማውቀው ማለት ነው። ስለዚህ ምንም ግራ አትጋቡ። ምንም እንትን ማለትም አይጠበቅባችሁም። እነሱ ስራውን ለማስኬድ ስለፈለጉ ነው ቀኝ ሲሏቸው ግራ፣ ግራ ሲሏቸው ቀኝ የሚሄዱት። የሆነ እንዴት ልበላችሁ የማይፈታ ህልም ታውቃላችሁ? ዝብርቅርቅ ያለ ህልም አይታችሁ ታውቃላችሁ? ለመፍታት የሚዳግታችሁ ህልም በቃ ከዛ በኋላ ትትጉ የምታደርጉት ህልም የለም። ልክ እንደዛ ነው የሆኑት። ትናንት አሁን ትክታክ ገብቼ እስክሎር ሳረግ እነ ፍፄ እነ ቤኪ አሁን ቢኒያምን እንደዛ ማድረግ አልነበረባቸውም። እኔ ቪዲዮ ገብቼ አላየሁም፣ ግን ትክታክ ላይ አይቼ እኔ ራሴ በጣም ነው የሳኩት። እንደዛ መደረግ የለበትም፣ ትክክልም አይደለም። ሰው በንግግር ማመን አለበት፣ ነገሮችን ለማስተካከል መሞከር አለበት እንጂ የሆነ የምትደባደቡት ራሱ ሲያስጠላ፣ መሬት ለመሬት መጓተት፣ በገመድ ማሰር ምናምን፣ ይሄ እኮ ትክክል አይደለም፣ በህግ ያስጠይቃል በነገራችን ላይ። ስለዚህ የምታደርጉትን ነገር አስተካክሉ። የእውነት ደስ አይልም አካሄዱ፣ ደስ እያለ አይደለም። ነገሮችን ባጭሩ ለመቋጨት ሞክሩ። እንግዲህ ውድ ቤተሰቦቼ አትጨነቁ፣ አታስቡ። ምንም ነገር አይፈጠርም፣ ሊፈጠርም አይችልም። ስለ ሁሉም ነገር እንግዲህ ፈጣሪ ያውቃል። ዛሬ እንግዲህ ደግሞ ትናንትና ለምን ጥላኝ ሄድክ ብላ እንግዲህ ሀይሚዬ ትመጣለች።